ሰላም ውድ ተማሪዎች እንደምን ቆያችሁ? ከፊታችሁ ለሚኖር ያዘጋጃችሁ ከዚህ በፊት የነበሩ የሞዴል ጥያቄዎችን አብረን እንሰራለን። በዛሬው እንግዲህ ማቴማቲክስ ግሬድ 8 የጥር 2016 ወይም ጃንዋሪ 2024 የሞዴል ኤግዛምን ይዤላችሁ መጥቻለሁ። እንግዲህ በዚህ ፓርት 1 ላይ ከ1 እስከ 20 ያሉትን ጥያቄዎች አብረን እንሰራለን። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። እያንዳንዷን ነጥብ ተከታተሉ። መልካም ቆይታ። እሺ እንግዲህ እንዳልኳችሁ የ2016 ነው፣ ባለፈው አመት ነው። ስለዚህ ተመሳሳይ ጥያቄዎች በዚህኛው አመት ላይ ሊመጡ ይችላሉና እንዴት እንሰራለን፣ እንዴት ይወጣል የሚለውም በዛው እያያችሁ ትሄዳላችሁ ማለት ነው። ቀጥታ ወደ ጥያቄው አለፍኩኝ። እንግዲህ ፓርት 1 ከ1 እስከ 20 ያሉትን ብቻ እንቆራለን። እሺ ኩዌስችን ነምበር 1 ምን ይለናል? which one of the following is not true the relation of the set of numbers? እንግዲህ ከሚከተሉት የቁጥር ስብስቦች ውስጥ ትክክል ያልሆነው የትኛው እንደሆነ ነው እየጠየቀን ያለው። ኤ ላይ ምን ይላል? ዋን ኢዝ አን ኤለመንት ኦፍ ኤን አለን። እንግዲህ አንድ የኤን ወይም የናቹራል ነምበር አባል ናት አለ። ምንድን ነው ናቹራል ነምበር ስንል ኤን በምንልበት ሰዓት ላይ ኤን ኢዝ ናቹራል ነምበር። ስለዚህ ሁልጊዜም ኤን ካውንቲንግ ናቹራል ነምበር ናት። ሁሌ የምትጀምረው ከአንድ ነው። 1 2 3 እያለ ይሄዳል ማለት ነው። ስለዚህ አንድ የኤን አባል ናት ማለት ነው። ይሄ ትክክል ነው። ሁለተኛውም ቢ ዜሮ ኢዝ አን ኤለመንት ኦፍ ደብሊው። ደብሊው በምንልበት ሰዓት ላይ ደብሎ ነምበር እያልን ነው አይደለ? ስለዚህ ደብሊው ሆል ነምበር ነው። ያ ማለት ከስንት የሚጀምር ማለት ነው? ከዜሮ። ሆል ነምበር ስንል 0 1 2 3 እያለ ይሄዳል ማለት ነው። ሆል ነምበር ማለት ናቹራል ነምበር እና ዜሮ ማለት ነው። ስለዚህ ዜሮም የሆል ነምበር አባል ናት። ይሄም ትክክል ነው። ሲ ላይ 1/2 ኢዝ አን ኤለመንት ኦፍ ራሽናል ነምበር። እንግዲህ ራሽናል ነምበር ስንል ይሄ ደግሞ ሁሉንም እዚህ ውስጥ ያሉትን ሆል ነምበርንም ናቹራል ነምበሩንም ኢንቲጀርንም ዴሲማል ኤንድ ፍራክሽን እነዚህን ሁሉ የሚይዝ ነው። በስምንተኛ ክፍል ሂሳብ ላይ ትልቁ የቁጥር ስብስብ ይሄ ራሽናል ነምበር ነው ማለት ነው። ስለዚህ ዚስ ፍራክሽን ኢዝ አን ኤለመንት ኦፍ ራሽናል ነምበር። ዚስ ኢዝ ኦልሶ ትሩ። ዘ አንሰር ኢዝ ዲ። ለምን ስንል ዴሲማል ኢዝ ናት አን ኤለመንት ኦፍ ኢንቲጀር። ኢንቲጀር በምንልበት ሰዓት ላይ ሁልጊዜም ናቹራል ነምበርና የእነሱን ተቃራኒ ኔጌቲቭ ነምበሮችን የያዘ ማለት ነው። ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 1 2 እያለ ይሄዳል። ይሄ ኢንቲጀር ምንለው ነው። ኢንቲጀር ውስጥ ዴሲማል እና ፍራክሽን አይካተትም ማለት ነው። ኩዌስችን ነምበር 2 ኢፍ ኤ ኦቨር ቢ ኢዝ ግሬተር ዛን ሲ ኦቨር ዲ፣ ኤ ኦቨር ቢ ኢዝ ግሬተር ዛን ሲ ኦቨር ዲ ኤንድ ቢ ኤንድ ዲ ኢዝ ዲፍረንት ፍሮም 0 ዜን ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ኮሬክት። እንግዲህ ይህንን ሪሌሽንሽፕ ሰጠንና አሁን ትክክል የሆነው ከዚህ ውስጥ የትኛው ነው አለ። ኤ ኦቨር ቢ ከሲ ኦቨር ዲ ከበለጠ ነው ያለ። ሁልጊዜም እንደዚህ በሚሰጠን ሰዓት ላይ ያንን ሊያረጋግጥልን የሚችለው ምንድን ነው? ክሪስ ክሮስ አድርገን የምናመጣው ቫሊዩ ትልቅ ከሆነ ለምሳሌ እዚህ ጋር ያለው ያ ማለት ይሄ ማለት ምን ማለት ነው? ኤ ኦቨር ቢ ግሬተር ዛን ሲ ኦቨር ዲ። ይሄ ትሩ የሚሆነው እውነት የሚሆነው መቼ ነው? ኤዲ ግሬተር ዛን ቢ ሲ ከሆነ ብቻ ነው ማለት ነው። ለምሳሌ እዚህ ጋር ቁጥሮችን እንውሰድ። አሁን 1/2 ኢዝ ብሎን ግሬተር ዛን 5 ማነው 3/5 ቢለን አሁን ይሄ የትኛው ነው ትሩ የሚሆነው? እዚህ ጋር ያለው ይበልጣል፣ እዚህ ጋር ያለው ይበልጣል የሚለውን ለመወሰን ምንድን ነው የምናደርገው? ክሪስ ክሮስ ነው የምናደርገው። ስለዚህ እዚህ ጋር ክሪስ ክሮስ ስናደርግ 1 ታይምስ 5 ኢዝ 5 ይሆናል። 1 ሲባዛ በ5 5፣ 2 ሲባዛ በ3 2 ሲባዛ በ3 ስንት ነው? 6። ስለዚህ 1/2 ኢዝ ግሬተር ዛን 3/5 አለ። ይሄ ትክክል ነው? ትክክል አይደለም። ለምን? የቱን የበለጠው? 5 ነው 6 የበለጠው? 6 በልጧል አይደል? ስለዚህ ይሄ ነገር ምን መሆን አለበት? ምልክቱ እንደዚህ መቀየር መቻል አለበት። ልክ ሪሌሽንሺፑን አይተን እዚህ ጋር ያለው ክሪስ ክሮስ ስናደርግ እዚህ ጋር ያለው ከበለጠ ምን እንደምናደርገው ያ ነገር ትክክል ነው እንላለን። ለምሳሌ ኤ ኦቨር ቢ ይበልጣል ከሲ ኦቨር ዲ። መቼ ነው የሚበልጠው? ኤዲ ከቢሲ ከበለጠ ብቻ። ስለዚህ ኤዲ ግሬተር ዛን ቢሲ እሺ ምላሿ ናት ማለት። ሶስተኛው ምን ይላል? ኢፍ ኤ ኢዝ ኢኳልስ ቱ 4 ኤንድ ቢ ኢዝ ኢኳልስ ቱ 3 ኤንድ ሲ ኢዝ ኢኳልስ ቱ ኔጌቲቭ 2 ዜን ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ዘ ቫሊዩ ኦፍ 3a ማይነስ 2b ፕላስ 3c። አሁን ይህን ኤክስፕሬሽን ትክክል የሚያደርገው እዚህ ውስጥ ያሉትን ቫሊዩዎች ሳብስቲቲዩት ቫሪያብሎች ሳብስቲቲዩት ስናደርገው ስንት ይመጣል ነው። ይሄ ማለት ዳይሬክት ሰብስቲቱሽን ነው። ስለዚህ እዚህ ያለውን ኤክስፕሬሽናችንን እንወስዳለን። ያ ማለት 3a ነው አይደል? 3a ማይነስ 2b ፕላስ ስንት ነው? 3c። ስለዚህ ኤም ቢም ሲም ተሰጥቶናል።
ኤ 4 ነው፣ ቢ 3 ነው። ስለዚህ 3 ታይምስ ኤ 4 ነው 4 ማይነስ 2 ታይምስ ቢ ስንት ነው? ቢ 3 3 ፕላስ ሲ 3 ታይምስ ሲ ስንት ናት? ማይነስ 2 ናት ሲ። ስለዚህ ማይነስ 2 ይሆናል ማለት ነው። እዚህ ጋር ስንት ይሆናል? 3 ታይምስ 4 ኢዝ 12 ማይነስ 2 ታይምስ 3 ኢዝ 6 አይደል? 2 ሲባዛ 6 ኔጌቲቭ 6 ነው። እዚህ ጋር ፖዚቲቭ 3 ታይምስ ኔጌቲቭ 2 ኔጌቲቭ 6 ማለት ነው። ስለዚህ ይሄ ስንት ይሆናል? 12 እዚህ ያለን ሲቀነስ አይደል? ሁለት ኔጌቲቭ ነምበሮች አንድ ላይ ሲሆኑ ኔጌቲቭን አውጥተን መደመር እንችላለን። 6 ሲደመር 6 12 ወይም እዳ ላይ እዳ መጨመር እንደማለት ነው። ስለዚህ 12 ሲቀነስ 12 0 ይሆናል። ይሄ ዳይሬክት ሰብስቲቱሽን ሜተድ ነው የምንጠቀመው። ኦኬ ኩዌስችን ነምበር 4 ምን ይለናል? which one of the following is the correct increasing order of the following decimal? ዴሲማሉ ተሰጥቶናል። ይኸው እዚህ ጋር እነዚህ ዴሲማል ተሰጥተውናል። ትክክለኛው እየጨመረ ኢንክሪዝ እያደረገ እንዲሄድ ነው። ሁልጊዜም ኢንክሪዚንግ ኦርደር ለመስራት ምንጀምረው ከትንሿ ቁጥር ነው። ከትንሿ ጀምረን እየጨመረ እንዲሄድ ማድረግ ማለት። ስለዚህ እዚህ ከተሰጠን ቁጥሮች ውስጥ ትንሿ ማናት የሚለውን ያለው እዚህ ጋር ከዴሲማል በፊት ከነጥብ በፊት ያለው ስንት ነው? 6 ነው። እዚህ ጋር ከነጥብ በፊት 0 ነው አይደለ? እዚህ ጋር 0 ነው፣ እዚህ ጋር 6 ነው። ስለዚህ ትንንሽ ቁጥሮች 0.6 እና 0.66 ነው። ከ0.6 እና ከ0.66 ደግሞ ትንሿ ማናት? 0.6። ስለዚህ 0.6ን ይዛሉ። 0.6 መጀመሪያ ላይ ትመጣለች። ቀጥሎ 0.66 ትመጣለች። ዜን ቀጥሎ ደግሞ ስንት ይመጣል? እዚህ ጋር 6.606 አለ። 6.0 ነው አይደል ያለው? ከነጥብ በፊት በኋላ 0 ናት፣ እዚህ ጋር 6 ናት። ስለዚህ ትንሿ 6.06 ዜን መጨረሻው 6.606። ይሄ ነው ኢንክሪዚንግ ኦርደሩ ማለት ነው። እሺ ይሄ የሚገኘው የት ነው? 0.6 0.66 ይሄው እዚህ ጋር 6.06 ዜን 6.606 the answer is B. Number 5 ምን ይለናል? what is the product of 2 and 4 over 5 and 2 ሁለት ሙሉ አንድ ሁለተኛ። ይሄ ፕሮዳክቱ ምንድን ነው አለ። ስለዚህ ፕሮዳክት በምንልበት ሳ ላይ ምን ማለት ነው? መልቲፕሊኬሽን ነው ማለት ነው። የነዚህ ቁጥር ብዜት ነው የጠየቀን። ስለዚህም ይሄንን ለማባዛት ሁልጊዜም ሚክስድ ፍራክሽኑ ወደ ኢምፕሮፐር ፍራክሽኑን ብንቀይር ይቀለናል እኛ ለመስራት ማለት ነው። ስለዚህ ሁልጊዜም ለመስራት ሚክስድ ፍራክሽን ሲሰጠን ዛት ሚንስ ለምሳሌ ኤ ኦቨር ኤ ቢ ኦቨር ሲ እንደማለት ነው አይደለ? ኤ ሙሉ ቢ ኦቨር ሲ። ይሄ እንዴት ነው የምንሰራው? ኤ ታይምስ ሲ እናደርጋለን። ኤ ታይምስ ሲ ፕላስ ቢ አለች እዚህ ጋር ኦቨር ሲ ትኖራለች ማለት ነው። እቺ ኤ ናት። ስለዚህ ኤ ታይምስ ሲ ፕላስ ቢ ኦቨር ሲ ይሄ ነው ማለት ነው። ምናችን እንደዚህ ሚክስድ ፍራክሽን ተሰጥቶን ወደ ኢምፕሮፐር ስንቀይር በዚህ መልክ እንቀይራለን ማለት ነው። ስለዚህ የተሰጠንን ቁጥር እዚህ ጋር ማየት ነው። 2 ሙሉ 4/5 አለ። ስለዚህ 2 ሙሉ 4/5 ሲቀየር ስንት ይሆናል? 2 ሲባዛ 5 10 አይደለ? 2 ሲባዛ 5 10 10 ሲደመር 4 14 ይሆናል ማለት ነው። 14 ኦቨር 5 ታይምስ ማነው 14 ኦቨር 5 ሆነ ታይምስ ከዛን ቀጥሎ ያለው ምንድን ነው? 2 ሙሉ 1 ሁለተኛ 2 ሙሉ 1 ሁለተኛ ደግሞ ማለት 2 ሲባዛ በ2 4 4 ሲባዛ 1 5 5 5 ሁለተኛ ማለት ነው። ይሄ 5 ሁለተኛ ይሄ 14 5ኛ ሆነ። ስለዚህ ከዚህ በኋላ ምን እናደርጋለን? አሁን መልቲፕሊኬሽን ስለሆነ ይሄንን በዚህ ማጥፋት ይችላሉ። ስለዚህ 14 ኦቨር 2 ሆነ። ስለ 14 ኦቨር 2 ደግሞ ማለት በ2 1 በ2 7 ይሆናል ማለት ነው። አንሰር 7። ስለዚህ ኤ ብዬ መልሳለሁ። ኩዌስችን ነምበር 6 which one of the following is the solution set of the absolute value of equation? this one absolute value ጥያቄ ነው። እንግዲህ absolute value equation ሲሰጠን ጥንቃቄ ያስፈልገዋል ማለት ነው። absolute value equation ላይ ከዚህ በፊት እንግዲህ ሰርችላችኋለሁ absolute value ብቻውን። ስለዚህ ሁልጊዜም if absolute value of x is equals to a ተብሎ ከተሰጠን ይህ absolute value equation 3 ሶሉሽኖች ሊኖሩት ይችላሉ። አንደኛው ምንድን ነው? x is equals to a እና and x is equals to minus a ሊሆን ይችላል። 2 ሶሉሽን ይኖረዋል። አንደኛው 2 ሶሉሽን ነው የሚኖረው። መቼ ነው 2 ሶሉሽን የሚኖረው? x is equals to a and x is equals to ኔጌቲቭ የሚኖረው መቼ ነው? if እችኛዋ a ፖዚቲቭ ከሆነች ብቻ ነው። ሁለተኛው ደግሞ x is equals to 0 ሊሆን ይችላል። x is equals to 0 ደግሞ የሚሆነው እችኛዋ a ስንት ስትሆን ነው? 0 ስትሆን ማለት ነው። ስለዚህ የመጨረሻው ደግሞ x ኖ ሶሉሽን ነው የሚኖረው። ኖ ሶሉሽን ሊኖረው ይችላል ማለት ነው። ምንም አይነት ሶሉሽን አይኖረውም። መቼ ስንል አብሶሉት ቫልዩ ኦፍ ኤክስ ኢዝ ኢኳልስ ቱ ኔጌቲቭ ኤ ከሆነች ብቻ። ምክንያቱም
አብሶሉት ቫሊዩ ገብቶ ኔጌቲቭ ሆኖ የሚወጣ ቁጥር የለም። ስለዚህ ኖ ሶሉሽን እንላለን ማለት ነው። ስለዚህ ከነዚህ ከሶስቱ ምርጫ አማራጮች ውስጥ ይሄኛው የትኛው ውስጥ ይመደባል የሚለውን ለማየት ሁልጊዜም እንደዚህ ማስቀመጥ መቻል አለብን ማለት ነው። አብሶሉት ቫሊዩ ኦፍ ኤክስ ኢኳልስ ቱ ኤ መቅረት አለብኝ። ከዚህ ከአብሶሉት ቫሊዩ ፊት ለፊትም ምንም መኖር የለበትም፣ አጠገብም ምንም መኖር የለበትም ማለት ነው። ስለዚህ እዚህ ጋ ያሉትን ነገሮች ሁሉንም ወደዛ መውሰድ መቻል አለብኝ ማለት ነው። ከዛ በኋላ ነው ዲተርማይን ማድረጉ። ምክንያቱም እዚህ ጋውን ዳይሬክት ባይ እችኛዋ ኤ ያልናት ኮንስታንት ቁጥር ምንድን ነው ኔጌቲቭ ናት አይደል? ኦኬ ኔጌቲቭ ስለሆነች ኖ ሶሉሽን፣ ስለዚህ ኢምፒቲ ሴት ብለን አንመለስም። ምንድን ነው የምናደርገው? ሁሉንም ከወሰድኩ በኋላ ነው ከዛ በኋላ መወስነው ማለት ነው። ስለዚህ ይህንን ለማድረግ ምን አደርጋለሁ? እያንዳንዱን ነገር በትክክል ማስቀመጥ መቻል አለብኝ። ሶ ምን ብሎኛል? ስሪ ማይነስ ብሎኛል አይደለ? ስለዚህ ስሪን ወደዚህ መውሰድ መቻል አለብኝ። እቺን 3 ወደዚህ ሳመጣት ምን ይሆናል? እዚህ ጋር እሺ፣ እዚሁ ጋር ልቀጥል። ስለዚህ ስሪን ወደ ከኢዝ ኢኳሊቲ በኋላ 3 ዳት እዚህ ጋር ምን ቀረ? ኔጌቲቭ 2 አብሶሉት ቫሊዩ ኦፍ 3x ፕላስ 4 እኩል ይሆናል። ያቺ 3 ወደዛ ስትሄድ ኔጌቲቭ ትመጣ የለ እዚህ ጋር ኔጌቲቭ 1 አለኝ። ያቺ ኔጌቲቭ 3 እዚህ ትመጣለች። ስለዚህ ይሄ ምን ይሆናል? ማይነስ 2 አብሶሉት ቫሊዩ ኦፍ 3x ፕላስ 4 which is equals to ማይነስ 4 ይኖራል ማለት ነው። እዚህ አሁንም ይሄን ሶሉሽኑ ስንት ነው የሚለው ለመወሰን አሁንም እቺ 2 መጥፋት አለባት ማለት። ስለዚህ አሁን እንደዚህ በሚሆንበት ሰዓት ላይ ይሄን ኦቨር 2 ይሄንንም ኦቨር 2 አረጋለሁ። ይሄ በዚህ ጠፋ። ዜን እቺ ኔጌቲቭ በዚህ ኔጌቲቭ ጠፋች። በሁለት አንድ በሁለት ሁለት ሆነ ማለት። ስለዚህ ስንት ቀረኝ? 3x አብሶሉት ቫልዩ ኦፍ 3x ፕላስ 4 እኩል ይሆናል 2። ስለዚህ ያ ማለት አብሶሉት ቫልዩ ኦፍ x ኢኳልስ ቱ a ሆነልኝ ማለት ነው። አሁን እንደዚህ ሆነልኝ። ስለዚህ ሁለት ሶሉሽን እንደሚኖረው አውቃለሁ። የመጀመሪያው ሶሉሽን ምንድነው ማድረገው? 3x ፕላስ 4 እኩል ይሆናል 2 ዛት ሚንስ አብሶሉት ቫልዩ ኦፍ x ኢኳል ቱ a ብለን ያልነው ማለት ነው፣ ፖዚቲቭ። ዜን ይሄ አንደኛው ነው። ሁለተኛው 3x ፕላስ 4 ኢኳል ቱ ማይነስ 2 እናደርጋለን። ስለዚህ የዚችን x ለማግኘት መጀመሪያ አንደኛውን ሶሉሽን የሰራው ነው። ስለዚህ 3x which is equals to እቺ 2 አይደለች 2 እቺ ወደዛ ስትሄድ ማይነስ 4 ዜን 3x is equals to 2 minus 4 is minus 2 ዜን ኦቨር 3 ሳረግ 3 በ3 ይቀራል። x እኩል ይሆናል ማይነስ 2 ኦቨር 3 ይመጣል ማለት ነው። ይሄ አንደኛው ሶሉሽን ነው። ሁለተኛው ሶሉሽን ሁለት ሶሉሽን እንደሚኖረው ስላወቅን ማለት ነው። ሁለተኛው ሶሉሽን ደግሞ ምንድነው ማድረገው? 3x ፕላስ 4 እኩል ይሆናል 2 ስለነበረ አሁን እቺን አንዷን ኔጌቲቭ ማድረግ 3x ፕላስ 4 which is equals to minus 2 አረጋለሁ ማለት ነው። ዜን 3x which is equals to minus 2 እቺ 4 ስትሄድ ማይነስ 4 ትሆናለች። ኦኬ ዜን ኦኬ ማይነስ 2 አረኳት አይደል? ማይነስ ትሆናለች። እሺ ዜን 3x which is equals to ማይነስ 2 ማይነስ 4 ይሄ ኔጌቲቭዋን እዚህ ጋር አውጥተን ምን ማለት ነው 2 ፕላስ 4 አድርገን መስራት እንችላለን ማለት ነው። ዜን 3x equals to minus 6 ኦቨር 3 ኦቨር 3 ሳረግ x ስንት ሆነ? which is equals to በ3 1 በ3 ማይነስ 2። ስለዚህ ሶሉሽን ሴቴ ስንት ነው? ኔጌቲቭ 2 ኦቨር 3 ኤንድ ማይነስ 2። ምርጫዬ ውስጥ ሄጄ ይሄንን ነው ማየው ማለት ነው። ስለዚህ ምርጫ ውስጥ ሄደን በምናይበት ሰዓት ላይ ጥያቄ ቁጥር 6 ዲ ላይ እናገኛለን ምላሹም ማለት ነው። ምላሹ ያለው ዲ ላይ ነው። ይሄ በዚህ እንሰራለን ማለት ነው። ኦኬ ቀጣይ ጥያቄ ቁጥር 7 ላይ እንሄዳለን። ምን ይላል? ዋት ኢዝ ዘ ዲፍረንስ ኦፍ 2 ኦቨር 7 ማይነስ 3 ኦቨር 8። እንግዲህ የእነዚህ ሁለት ቁጥሮች ልዩነት ምን ይሆናል ነው ያለን። እዚህ ጋር ዲፍረንት ዲኖሚኔተር ነው የተሰጠን። ስለዚህ በሁለት መንገድ መስራት እንችላለን። አንደኛው ክሪስ ክሮስ ማድረግ ነው። ሁለተኛው የእነዚህን ሁለት የ7ና የ8ን ኤልሲኤም ማግኘት ነው። ስለዚህ በቀላሉ ክሪስ ክሮስ አድርገን እዚሁ ጋር መስራት እንችላለን። ያ ማለት እኩል ይሆናል ይሄን ክሪስ ክሮስ ስናደርግ 2 ታይምስ 8 60 16 ሲቀነስ 3 ሲባዛ 7 21 ኦቨር 7 ሲባዛ 8 56 ይመጣል ማለት ነው። 56 እኩል ይሆናል ዜን ከ16 ሲቀነስ 21 ይሄ ኔጌቲቭ ስንት ይሆናል? 16 ሲቀነስ 21 ይሄ 5 ይመጣል አይደል? ኔጌቲቭ 5 ኦቨር 56 ይመጣል። ኔጌቲቭ 5 ኦቨር 56 ምላሹ ነው ማለት ነው። እቺን ላሳንሳል። እሺ ምላሽ ስንት ሆነ? ኔጌቲቭ 5 ኦቨር 56 ሆነ ማለት ነው። ይሄ የሰባተኛ ጥያቄ ነው። እሺ ስምንተኛውን ይለናል። which one of the following is the list of element of the set x such that minus 2 is less than or equal to x less than or equal to 1 x is an element of integer on the number line።
ኦኬ ይሄንን ጥያቄ ደግሞ ምንድነው እያለን ያለው እዚህ ጋር የተሰጠን አለ የስ ይሄ በቁጥር ስብስብ ነው። ስለዚህ እዚህ ውስጥ ሊገቡ የሚችሉ ቁጥሮች እነማን ናቸው? ከኔጌቲቭ 2 እስከ ፖዚቲቭ 1 ያለው ማለት ነው። ስለዚህ ኔጌቲቭ 2 ሌስ ዛን ኦር ኢኳል ቱ ኤክስ ወይም ኤክስ ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 2 ማለት ነው ኤክስ ማለት። ስለዚህ ኤክስ ግሬተር ዛን ኦር ኢኳል ቱ ከኔጌቲቭ 2 የሚበልጥ እነማን ናቸው? ከኔጌቲቭ 2 የሚበልጥ ማን አለ? ኤንድ ምን ብሎናል? ኢኳል ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 2 ስላለ ራሱ ኔጌቲቭ 2 እዚህ ጋር ይገባል። ከዛስ ከኔጌቲቭ 2 የሚበልጥ ሌላ ማለት ነው ኔጌቲቭ 1 ይኖራል። ከዛስ 0 ይኖራል። ከዛስ እዚች ጋር ደግሞ ኤክስ ኢዝ ሌስ ዛን ኦር ኢኳል ቱ 1 ስላለኝ ከአንድና ከአንድ በታች። ስለዚህ ከአንድና ከአንድ በታች ከሆነ ደግሞ አንድን ማካተት ይችላል። ሁለት እያልኩ መሄድ አልችልም። ለምንድነው ሁለት እያልኩ ማልሄደው? ሌስ ዛን ኦር ኢኳል ቱ 1 ብሎ ዘግቶብኛል። ስለዚህ እዚህ ውስጥ ሊገቡ የሚችሉት እነዚህ ናቸው ማለት ነው። ኔጌቲቭ 2 ኔጌቲቭ 1 0 ኤንድ 1 ኔጌቲቭ 2 ኔጌቲቭ 1 0 ኤንድ 1። ስለዚህ ስምንተኛው ኤ ይሆናል ማለት ነው። እናንተ እንደዚህ ሲሰጣችሁ በደንብ ጥንቃቄ ጥያቄውን ማየት ነው። ኔጌቲቭ 2 ሌስ ዛን ኦር ኢኳል ቱ ኤክስ ማለት ኤክስ ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 2 ማለት ነው። ኤክስ ማለት ከኔጌቲቭ 2 ይበልጣል፣ ነገር ግን ከአንድ ያንሳል ወይም እኩል ይሆናል። ስለዚህ ይሄ ይሆናል ማለት ነው ስብስብ። ኦኬ which one of the following is not true? ትክክል ያልሆነ የትኛው ነው አለ። እዚህ ጋር ኤ ኔጌቲቭ 8 is greater than ኔጌቲቭ 100 አለ። ሁልጊዜም ምንድን ነው አሁን ይህን በቁጥር መስመር ላይ ቁጥር ስናስቀምጥ ሁልጊዜም ሪፈረንስ ትኖረናለች። አሁን በቀኝ በኩል ሁሌም ወደዚህ ሲሄድ ምን እያደረገ ይመጣል? ኢንክሪዝ ነው የሚያደርገው አይደለ? ኢንክሪዝ እያደረገ ይመጣል 1 2 3 እያለ ስለሚሄድ ማለት ነው። ስለዚህ ወደዚህ ደግሞ ስንሄድ የስ ወደ ግራ በሚሄድበት ሰዓት ላይ ምን እያደረገ ይመጣል? እየቀነሰ ነው ይመጣው። ያ ማለት ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3። ስለዚህም ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያለ እየቀነሰ ይመጣ ሁሌም በግራ በኩል ከዜሮ በግራ በኩል ሲሄድ ማለት ነው። ስለዚህ አሁን ከኔጌቲቭ 2 ኔጌቲቭ 1 ይበልጣል፣ ከኔጌቲቭ 3 ኔጌቲቭ 2 ይበልጣል። ስለዚህ ይሄ ወደዚህ በሚሄድበት ሰዓት ላይ እየቀነሰ ስለዚህ ኔጌቲቭ 100 ማገኘው የሆነ ቦታ ነው ማለት ነው። ስለዚህ ኔጌቲቭ 3 ግን ኔጌቲቭ 8 ግን ቅርብ ናት ያለችው። ስለዚህ ኔጌቲቭ 8 ይበልጣል ከኔጌቲቭ 100 አለ። አዎ ይበልጣል። ስለዚህ ይሄ ትሩ ነው። ቢ ላይ 0 is greater than ኔጌቲቭ 99። አሁን የት ነው 0 ያለች? ይቻላለች። ስለዚህ ከ0 በስተቀኝ ኔጌቲቭ፣ ከ0 በስተግራ ፖዚቲቭ። ስለዚህ 0 ሁልጊዜም ከኔጌቲቭ ቁጥሮች ሁሉ ይበልጣል። ይሄ እውነት ነው ማለት ነው። ኔጌቲቭ 34.5 is less than ኔጌቲቭ 35.8። አሁን ኔጌቲቭ 34.8 የት ነው ያለው? በቁጥር መስመር ላይ ብናስቀምጠው የስ ኔጌቲቭ 34 እዚህ ጋር ነው የሚቀመጠው 5 ከዛ ኔጌቲቭ 35 እዚህ አካባቢ ሊሆን ይችላል ማለት ነው 0.8። ስለዚህ ሁልጊዜም ስንሄድ ወደዚሁ ከዜሮ ወደ ግራ ስንሄድ እየቀነሰ ነው የሚመጣው። ስለዚህ እየቀነሰ መጣ ማለት ከዚህኛው ይሄኛው ያንሳል ማለት ነው፣ ያንሳል። ስለዚህ ሌስ ዛን ነው። ኔጌቲቭ 35.4 is less than ኔጌቲቭ 34.5 ኦር ኔጌቲቭ 34.5 is greater than ኔጌቲቭ 35.8 ነበር መሆን የነበረበት። ስለዚህ ይሄ ምላሹ ይሄ ነው። ትክክል ያልሆነው ይሄኛው ነው። ትክክል ያልሆነው ይሄኛው ነው። ኦኬ ኩዌሽን ነምበር 10 ምን ይለናል? ዌን አንድ ሙሉ 2/5 ዲቫይድ ባይ 40/10 ኢት ጊቭስ አለ። ስለዚህ አንድ ሙሉ 2/5 ሲካፈል 14/10 ስንት ይሰጠናል ነው። እንደዚህ አይነት ጥያቄዎችን ለመስራት ቅድም እንዳልኳችሁ ኢምፕሮፐር ፍራክሽን ወደ ኢምፕሮፐር ፍራክሽን መቀየር ነው ሚክስዱን። ስለዚህ ይሄን ሚክስዱን ሲቀየር ስንት ይሆናል? 1 times 5 is 5 5 times plus 2 is 7/5 ይመጣል ማለት ነው። የዚህ ይሄ 7/5 እዚህ ጋር አለኝ 7/5 ዲቫይድ ባይ እዚህ ጋር ስንት ነው? 40/10 ስለዚህ 14/10 ተሰጥቶናል። ስለዚህ ከዚህ በኋላ ምን ማድረግ ነው? ሁልጊዜም የማካፈል ህግ ምንድን የሚለን a/b ዲቫይድ ባይ c/d ከሆነ ይሄን ምን እናደርጋለን? a/b ታይምስ እቺ ወደ ላይ ትገለበጥና d/c ትሆናለች ማለት ነው። በዚህ ህግ መሰረት ይሄንን መስራት ነው። ሶ 7/5 አትነካም፣ ሲባዛ ይሄ 10 ወደ ላይ ይወጣል፣ ኦቨር 40 ታች ይመጣል ማለት ነው። ይሄን እዚሁ ያለ ማቃለል ነው። እያባዛን ከምናስቀምጥ ማቃለል እንችላለን። እቺ 14 ናት። ስለዚህ አሁን እቺን በ7 1 ትሆናለች። እዚች ጋር በ7 ሳረግ ስንት ይሆናል? 2 ሆነች አይደለ? ስለዚህ እዚህ ጋር 10 አለ፣ ከ10 5 እና 2 አለ። ይሄም 10 ነው አይደለ? ስለዚህ ወይም በ2 1 በ2 5 በ5 1 በ5 1 ስለዚህ 1 ትሆናለች ማለት ነው። ይሄ 10ኛው ሲ ይሆናል።
11ኛው ምን ይለናል? a number is added to 9 and divided by 5 gives 3 what is a number? እንደዚህ አይነት ወርድ ፕሮብሌሞች አንዱ የሁለት ጥያቄ ሁሌም ይመጣል። አንድ ከኤጅ ጋር የተገናኘ ይመጣል፣ አንድ ደግሞ እንደዚህ ሊመጣባችሁ ይችላል። ስለዚህ ይህንን የወርድ ፕሮብሌም እንዴት ነው ወደ ማቴማቲካል ኢኩዌሽን ምን ቀይረው የሚለውም ማወቅ መቻል አለብን። ምን ብሎናል? ኤ ነምበር ሲል ሁልጊዜም የማይታወቅ የሆነ ቁጥር እያለ ነው። ስለዚህ የሆነ ቁጥር ላይ 9 ሲደመር ከዛን ያ ለ5 ሲካፈል የሚሰጠን 3 ነው አለ። ስለዚህ የሆነ ቁጥር ብሎኛል። ያን የሆነ ቁጥር ሪፕሬዘንት የምናደርገው በቫሪያብል ነው። ስለዚህ ቫሪያብል ማንኛውንም ሌተር መጠቀም እንችላለን። ስለዚህ ሌትስ ሴይ ኤክስ እንበል። የነምበር ያለንን ኤክስ ናት። ኤክስ ኢዝ አድድ ቱ 9 ዜን ፕላስ 9 ዜን ኤንድ ዲቫይድ ባይ 5 አለ። ዲቫይድ ባይ 5 ኢኳል ቱ 3 አለ 3። ስለዚህ ኢት ጊቭስ ሲለን ኢኳል ቱ እያለን ነው። ከዚያም ማናት ቺ ኤክስ ነው። በቃ ይህንን ምን ማድረግ ነው? ኦቨር ዋን እዚች ጋለን ክሪስ ክሮስ ማድረግ እንችላለን። ዜን ክሪስ ክሮስ ሳደርግ እዚህ ጋር ምን ይመጣል? የስ ምን ይሰጠናል? ኤክስ ፕላስ 9 ይኖረናል እዚህ ጋር አይደል? ኤክስ ፕላስ 9 ታይምስ 1 ኢዝ ኤክስ ፕላስ 9 which is equal to 5 times 3 is 15። ዜን ይሄን ላይክ ተርም መውሰድ ነው። እዚህ ላይክ ተርም ስወስድ ምን ይሆናል? ኤክስ እኩል ይሆናል እዚህ ጋር 15 አለኝ ሲቀነስ 9 እቺ ወደዛ 9 ሲቀነስ ስለሆነ ማለት ይሄ ደግሞ ማለት ስንት ይሆናል? ኤክስ which is equal to 6 ይሆናል ማለት ነው። ይሄ 6 ይሆናል። ኦኬ ይሄም 11ኛው ኤ ይሆናል ማለት ነው። እሺ 12ኛው ደግሞ የሚለን ምንድን ነው? if x is equal to 5 and y is equal to 3 then the value of expression of 5x minus 2y over x plus y። ይሄም ዳይሬክት ሳብስቲቱሽን ነው። እዚህ ጋር የተሰጠኝ ኤክስፕሬሽን አለ። እነዚህ ቫሪያብል ላይ የእነሱ ቫሪያብል ቫሊዩ እዚህ ጋር ሰጥቶኛል። ስለዚህ እነሱን ቀጥታ እዚህ ውስጥ መክተት ማለት ነው። እሺ ስለዚህ ኤክስ እቺ 5 አለችኝ 5 ታይምስ ኤክስ ስንት ናት? 5 ብሎኛል 5 ማይነስ አለኝ ማይነስ 2 አለች 2 ታይምስ ዋይ ስንት ናት? 3 ኦቨር ዜን ኤክስ ኢዝ 5 ፕላስ 3 በቃ ይህን መስራት ነው። 5 ታይምስ 5 25 ማይነስ 2 ታይምስ 3 6 ኦቨር 5 ፕላስ 3 is 8 which is equal to ከ25 ሲቀነስ 6 19 ኦቨር 8 19 ኦቨር 8። እዚህ ይሄ ኢምፕሮፐር ፍራክሽን ነው። አሁን ይሄንን መጀመሪያ ምርጫችን ላይ ሄደን ይህን ቼክ እናደርጋለን። 19 ኦቨር 8 አለኝ ወይ የሚለውን ያለው አለኝ። ኦኬ ላይኖረኝ ቢችልስ ይሄን ምን እናደርጋለን? ወደ ሚክስድ ፍራክሽን ምርጫ ውስጥ በሚክስድ ፍራክሽን ሊሰጣችሁ ይችላል። ስለዚህ ሚክስድ ፍራክሽን መቀየር ነው። ሚክስድ ፍራክሽን እንዴት እንደሚቀየር ታውቃላችሁ አይደለ? ስለዚህ ሚክስድ ፍራክሽን ስንቀየር ለምሳሌ ይህን በሚክስድ ፍራክሽን ባስቀምጠው ምንድን ማድረገው 19 አለኝ እዚህ ጋር 19 አይደል? 8 ሲካፈል ለ8 19 ሲካፈል ለ8 ሁለት ጊዜ ይሆናል ማለት አይደል? 3 ጊዜ ባረገው 3 ሲባዛ 8 24 ይሆንብናል ማለት። ስለዚህ 16 ይሆናል እዚህ ጋር አይደል? 2 ሲባዛ 8 16 ከ19 16 3 ሆናለች ማለት። እቺ ሪሜንደር ናት። ስለዚህ እዚህ ጋር አሁን እንዴት ነው ማስቀምጠው? ሁልጊዜም እቺ ኩዌሽንት ናት፣ የደረሰችው ናት። እቺ ዲቫይዘር ናት፣ ዲቫይዘር ናት። እቺ ማን ነው? እቺኛ ዲቫይዘር ናት። ስለዚህ ምን አረጋለሁ መጨረሻ ላይ ሁልጊዜም ከስር የምትቀመጠው ማናት? ኦቨር 8 እዚህ ጋር ያለችው እዚህ አትለወጥም፣ 8 ትኖራለች። ሪሜንደር ሁሌም ከላይ ትሆናለች 3። ከዛን የደረሰው እዚህ ጋር ይሆናል ማለት ነው። ይሄ ይሆናል። ስለዚህ 19 ኦቨር 8 ማለት ይሄ ላይ ሰጣችሁ ቢችልና እንደዚህ ሊያስቀምጥ ይችላል። እናንተ ያንን የመጣላችሁን ሪዛልት መቀየር ላይገባችሁ ይችላል። ምን ማድረግ ነው? ምርጫ ውስጥ ወደ እዚህኛው የሚወጣልኝ ማለት ነው። ለምሳሌ 2 ሲባዛ 8 16 ሲደመር 3 19 ኦቨር 8 ልክ እንደዚህ አድርገን መስራት እንችላለን ማለት ነው። በዚህ መልኩም ሊጠየቅ ስለሚችል ነው ይህንን ያሳያችሁ። ኦኬ ምንድን ይላል? 13ኛው which one of the following are not true property of the sign of the product። እንግዲህ አሁን የሳይን ብዙ ጊዜ ሳይን ነው ተማሪዎችን የሂሳብ ላይ ኤክስ ከሚያስገባባቸው አንዱ ሳይን ምልክት ነው። ስለዚህ ምልክቶች በሚደመርበት ሰዓት በሚባዛበት ሰዓት ላይ እንዴት ይሆናል የሚለውም ማወቅ መቻል አለባቸው። እዚህ ጋር ምን ይለናል? the product of even numbers of negative factor is positive አለ። ስለዚህ የሁለት ቁጥሮች ብዜት ኔጌቲቭ የሆኑ ቁጥሮች ናቸው። እነዛ የእነሱ ቁጥሮች ብዜት ምንድን ነው አለ? ፖዚቲቭ አለ። ጥያቄው ግን ነው ትሩ ነው ያለው። ስለዚህ ለምሳሌ አንዱን ኔጌቲቭ 2 ባረገው ታይምስ ፕሮዳክት ስላለኝ ታይምስ አንዱን ደግሞ -4 ባረገው which is equal to የእነዚህ ሁለት ቁጥሮች ብዜት ኔጌቲቭ በኔጌቲቭ ጣፋና ምን ይሆናል? 8 ይሆናል ማለት። ስለዚህ ኦልዌይስ ኔጌቲቭ ታይምስ ኔጌቲቭ
ምንድነው ማለት ነው? ፖዚቲቭ ነው ማለት ነው። ኦኬ ቢ ላይ the product of odd numbers አለ። 3 ቁጥሮችን ደግሞ ባባዛስ ለምሳሌ እዚህ ቁጥር ላይ አንድ ቢጨምር -1 ታይምስ -2 ታይምስ -4 ባረግስ ይሄ ምን ይሆናል? -1 ታይምስ -2 እቺ በዚህ ጠፋና ፖዚቲቭ ሆነ። እዚህ ጋር +2 ታይምስ -4 ምን ሆነ? -8 ያ ማለት ኔጌቲቭ ታይምስ ኔጌቲቭ እኩል ይሆናል 3 ኔጌቲቭ ቁጥሮች ቢባዙ ኔጌቲቭ ታይምስ ኔጌቲቭ ኢዝ ፖዚቲቭ ታይምስ ኔጌቲቭ ኢዝ ኔጌቲቭ ማለት እዚህ ኔጌቲቭ ብሎኛል። ዚስ ኢዝ ይሄም ትሩ ነው፣ ይሄም ትሩ ነው። ሲ the product of even number of negative factor is negative አለ። the product of even factor of like this ማለት ነው። ስለዚህ የሁለት ቁጥሮች ብዜት ኔጌቲቭ የሆኑ ቁጥሮች ፋክተር ያላቸው ቁጥሮች ብዜት ኔጌቲቭ ነው አለን። ይሄ ኔጌቲቭ አልመጣልንም፣ ፖዚቲቭ ነው። ስለዚህ ይሄ ትክክል ያልሆነው 13ኛው ነው ማለት ነው። እዚህ ሁልጊዜም ኔጌቲቭ ሲባዛ ኔጌቲቭ ፖዚቲቭ ነው፣ ፖዚቲቭ ሲባዛ ኔጌቲቭ ነው፣ ኔጌቲቭ ሲባዛ ፖዚቲቭ ኔጌቲቭ ነው ማለት ነው። ስለዚህ ፖዚቲቭ የሚመጣው መቼ ነው? ተመሳሳይ ሳይኖች ኢቨን ሆነው ሲባዙ፣ ያ ማለት ኔጌቲቭ እና ኔጌቲቭ ሲባዛ ወይም ፖዚቲቭ ሲባዛ ማለት ነው። እሺ ሌላው 14ኛው a farmer increases the yield on his farm by 15. እሺ ሌላው 14ኛው a farmer increases the yield on his farm by 50%. ገበሬው የምርቱን በስንት ፐርሰንት አሳደገ? በ15% አሳደገ አለን። if his previous yield was 6500 ቶን። ስለዚህ ከዚህ ቀደም የነበረው ወይም ከዚህ ቀደም ያመረተው በዛኛው ዓመት ያመረተው የምርት መጠን 6500 ቶን ነበረ። what is his present yield አለን። ስለዚህ አሁን ላይ ያለው የምርት መጠን ምን ያህል ነው ነው ጥያቄው። ስለዚህ እነዚህ አይነት ጥያቄዎች ለመስራት ሁልጊዜም ምንድን ነው የምናደርገው? ይልድ ምናምን እንደዚህ በሚሰጠን ሰዓት ላይ የአምና ምርት ከዘንድሮ ጋር እያነጻጸረን ስንሰራ ሁለት ነገሮችን ነው የምናውቀው። አንደኛው እዚች ጋር ምኑን ማግኘት መቻል አለብን? ኢንክሪዝን። ያ ማለት አሁን ፕሬዘንት ይልድ ስንሰራ ፎርሙላው አሁን ኦኬ እዚች ጋር ልስራትሽ። አሁን ፕሬዘንት ይልድ ሉክ እሺ ፕሬዘንት ይልድ ማለት እኩል ይሆናል ትላላችሁ። የስ የአሁኑ የምርት ውጤቱ ምን ማለት ነው? ኦሪጂናል ይልድ ወይም ፕሪቪየስ ይልድ። እዚህ ጋር ፕሬዘንት ይልድ ወይም ይሄኛውን ኦሪጂናል ይልድ ወይም ፕሪቪየስ ይልድ ማለት ይችላል። እሱ ፕሪቪየስ ይልድ ስላለ ማለት ፕሪቪየስ ይልድ ከዛን ምን እንጨምርበታለን? አሁን ኢንክሪዝ ያደረገበት ፐርሰንት። ስለዚህ ኢንክሪዝ ፎርሙላችን ናት ሁሌም ስንሰራ። ስለዚህ ፕሬዘንት ይልድ which is equal to previous yield plus increase። አሁን እቺ ኢንክሪዝ ያደረገችው ምንድናት ነው? ስለዚህ ሁልጊዜም ኢንክሪዝ ስንሰራ ፐርሰንቴጅ ላይ እነዚህን ኮንሰፕቶች ታውቃላችሁ። ስለዚህ ኢንክሪዝ በምንሰራበት ሰዓት ላይ which is equal to percentage increase yes over ምኑን 100 ታይምስ ኦር ይሄ ታይምስ ምኑን የምናደርገው ኦሪጂናል ኢንክሪዝ ወይም ፕሪቪየስ ይልድ ፎርሙላ ላይ ኦሪጂናል ኢንክሪዝ ሊለን ይችላል። እዚህ ላይ ምን ብሎናል? ፕሪቪየስ ይልድ የቀድሞ የአምናው የምርት ውጤቱ ምንና ኢንክሪዙን በስንት ፐርሰንት ጨመረ ለማለት ምን ማድረግ አለብን? የአምናው ምርት ለምሳሌ 6500 ሆኖልናል አይደል? ስለዚህ የአምናው ምርት በ15% ጨመረ ማለት ይሄን ስንሰራ ምንድን ነው የምናደርገው? እንደዚህ አድርገን ነው የምናስቀምጠው ማለት ነው። ስለዚህ እዚህ ጋር ኢኳል ቱ ፐርሰንቴጅ ኢንክሪዝ ብሎናል። በስንት ነው የጨመረው? በ15% አለ አይደለ? ስለዚህ 15 አደርጋለሁ እዚህ ጋር ፐርሰንቴጅ ማለት እቺ ኦቨር 100 ስለሆነች ማለት 15 ኦቨር 100 ዜን ታይምስ ከስንቱ ላይ ነው 15% የጨመረው? ከአምናው ምርት 15% ጨምሯል። ስለዚህ የአምናው ስንት ነው? 6500 ማለት ነው። የአምናው 6500 ነው። ስለዚህ ይህን ስንሰራ ስንት ይሆናል? እነዚህ ሁለት ዜሮዎች በዚህ ሁለት ዜሮ ጠፋ። ስለዚህ 15 ሲባዛ 65 975 ይመጣል ማለት ነው። 975 ቶን መጣ። 975 ቶን። ይሄ ምንድን ነው? ኢንክሪዝ ነው ይመጣልን። ኢንክሪዙ ይሄ ነው የጨመረው። ከአምናው በስንት ነው የጨመረው? በ975 ቶን ጨምሯል። ስለዚህ የዘንድሮ ስንት ነው ስንባል ከአምናው የጨመረውን የአምናው ምርት ላይ መጨመር ማለት ነው። ስለዚህ ፐርሰንቴጅ ይልድ which is equal to ስንት ነው የሚሆነው? እዚህ ጋር የሰራ ነው አይደል? ኦሪጂናል ፕሪቪየስ ይልድ
500 ሲደመር በስንት ፐርሰንት ጨመረ? በ15% ጨመረ ያለን ማለት ነው። ያ ማለት 975 እኩል ይሆናል 7475 ቶን ይመጣል ማለት ነው። 7475 ቶን ይመጣል ይሄ። እሺ 15ኛው ደግሞ የሲምፕል ኢንተረስት ጥያቄ ነው። ምን ይለናል? ሃው ሎንግ ውድ ኢት ቴክ ብር 50,000 ሎንስ ቱ ጀነሬት ብር 3,000 ሲምፕል ኢንተረስት ኢፍ ኢት ኢዝ ቻርጅድ አት ሬት ኦፍ 10% ፐር አነም። አሁን ምንድን ነው እዚህ ጋር ሁልጊዜም የሲምፕል ኢንተረስት ጥያቄ በሚሰጠን ሰዓት ላይ ጊቭኖቻችንን ማወቅ ከዛ ምንድን ነው የተጠየቅነው የሚለው መለየት ነው ከኛ የሚጠበቀው። ፎርሙላው ሲምፕል ነው የሚያዝ ነው አደለ? ስለዚህ ከዛም ሪአሬንጅ በማድረግ የተጠየቅነው ማግኘት ማለት ነው። እዚህ ጋር የተጠየቅነው ሃው ሎንግ ነው ያለኝ። ስለዚህ ምን ያህል ጊዜ፣ በምን ያህል ጊዜ። ስለዚህ ምንድን ነው የተጠየቅኑት? ታይም ነው የተጠየቅኩት ማለት ነው። ስለዚህ ሪኳየርዳችን ታይም ነው። ታይምን ነው እኛ የምፈልገው። እሺ የተሰጡኝን እያንዳንዱን ያውቃለሁ። ዜን ኢት ቴክ ብር 50,000 ሎን አለን። ስለዚህ 15,000 ብድር ነው የወሰደው። ስለዚህ 15,000 ማለት እቺ ፕሪንሲፓላችን ናት ማለት ነው። ፕሪንሲፓላችን 15 እቺ ትሆናለች ፕሪንሲፓል። ከዛ በኋላ ምን ተሰጠኝ? ቱ ጀነሬት ብድር 300 ሲምፕል ኢንተረስት። ስለዚህ ወለዱ ስንት ነው? 3,000 ብር። የስ 3,000 ብር። ከዛን ቻርጅ ፑል ፐርሰንት ሲሰጠን ሬት ማለት ነው። ሬታችን 10% ነው ፐር አነም በአመት ብሎናል። ስለዚህ የምንቀየረው ነገር እዚህ ያለም። ስለዚህ አሁን የተጠየቅነው ሪኳየርዳችን ማናት? ታይም ናት ማለት ነው። ታይም። ስለዚህ ወደ ሶሉሽን ስንሄድ ፎርሙላችንን ብቻ ማስገባት ነው። ጥያቄው ሀሳቡ ምንድን ነው? የስ 15,000 ብድር ቢወስድ ለምሳሌ 15,000 ብድር ብትወስዱ ወለዱን 3,000 ሆነባችሁ። በ10% ሬት 3,000 ከፈላችሁ። በምን ያህል ነው ይህንን 3,000 15,000 ለተበደራችሁት ብር 3,000 ወለድ የምትከፍሉት? በምን ያህል ጊዜ ነው ያለን። ስለዚህ ጊዜውን ለማወቅ ሁልጊዜም ኢንተረስት ኢዝ ኢኳልስ ቱ ፒአርቲ። ኢንተረስት እኩል ይሆናል ፒአርቲ ነው። የተጠየቅነው ምንድን ነው? ታይም ነው። ስለዚህ ይሄን ታይም ብቻ ማስቀረት ስላለብን ኦቨር ፒአር አደርጋለሁ ማለት ነው። ዜን አር በአር ፒ በፒ ይጠፋል። ዜን ኢንተረስት ማኖ ታይም ታይም እኩል ይሆናል ኢንተረስት ኦቨር ፕሪንሲፓል ታይምስ ሬት ይሆናል ማለት ነው። ስለዚህ ሬታችን ስንት ነው? 10%። 10% ማለት ደግሞ 0.1 ማለት ነው። ይሄ 0.10 ይሆናል። ታይማችን እኩል ይሆናል ኢንተረስታችን ስንት ነው? 3,000 ብር ኦቨር ፕሪንሲፓላችን 15,000 ሲባዛ 0.10 ሆነ ማለት ነው። ስለዚህ ከዚህ በኋላ ምንድን ነው ማባዛት? እሺ 15,000 እቺን 0 እቺን ወደዚህ ትወስዳታለች። እቺም ስትጠፋ እቺ ወደዚህ ትመጣለች። ዜን 2 0 ጠፍቷል። እቺ በዚህ ትጠፋለች። ይሄ ስንት ይሆናል? እሺ 3,000 ማነው 300 ይቀራል እዚህ ጋር ኦቨር 1.5 ከዛን ምን ሆነ? ኖ እዚች ጋር አንዳለች 3 መጥፋት የለበትም እዚህ ጋር። ይሄ 3 0 ይሄን 3 0 ያጠፋዋል። እሺ ስንት ይሆናል እዚህ ጋር? ኬ 150 ነው እዚህ ጋር የሚሆነው ማለት ነው። ስለዚህ 2 ይሆናል። 150 ይሆንና 2 ይሆናል። 3,000 ኦቨር ማነው 300 ኦቨር 150 ስለዚህ 2 ይሆናል። 2 ይርስ ይሆናል ማለት ነው። ፐር አነም አይደል ያለን? ታይማችን 2 ዓመት ይሆናል። ስለዚህ 3,000 ሲካፈል ለ15,000 ሲባዛ 0.1 2 ይር ይመጣል ማለት ነው። ይህንን እናንተ በካልኩሌተር መስራት ትችላላችሁ። ይሄ 2 ዓመት ብለን እንመልሳለን ማለት ነው። እሺ ጥያቄ ቁጥር ስንት ነበር ይሄ? 15ኛው ሲ ይሆናል ምላሹ። 16ኛው ምን ይለናል? ዊች ኦን ዘ ፎሎዊንግ ኢዝ ዘ ስኩዌር ኦፍ 0.01 አለ። ስለዚህ ስኩዌር ስናደርግ ስንት ይመጣል ነው። ያ ማለት 0.01 ስኩዌር ስናደርግ ስንት እናገኛለን ነው ያለ። እዚህ ይሄ ማለት ማለት ነው 0.01 ታይምስ 0.01 ማለት አይደለ? ስለዚህ ከዴሲማል ፖይንት ስንት ዴሲማል ፕሌስ ነው ያለው? 1 2 እዚህ ጋር 2 አለ ሲባዛ 1 2 ከነጥብ በኋላ ያሉትን ነው የምንቆጥረው። 2 አለ። ስለዚህ ስንት ነው? 4 ማለት ነው። ስለዚህ 4
አሁን አራት ዴሲማል ፕሌስ ያለው መልስ ነው የሚመጣልኝ ማለት ነው። ስለዚህ ምንም መስራት ሳይጠበቅብን ቺ አንድ ናት አይደል? እርስ በርሱ ስለሚባዛ አንድ መሆኑ አይቀርም። ስለዚህ መልሳችን ስንት ይሆናል? 0 ብለን አራት ዴሲማል ፕሌስ እንቆጥራለን። 1 2 3 መጨረሻ ላይ ቁጥሯ ናት የምትመጣው ማለት ነው። 4 ትሆናለች ማለት ማን ነው? 1 ትሆናለች። እዚች ጋር 2 ቢሆንስ? 2 ቢሆንም ምን ይሆናል? 0.000 ብለን 2 ሲባዛ 2 4 ስለምትሆን 4 ትሆናለች። እቺ 3 ብትሆን 9፣ እቺ 4 ብትሆን እቺ 16፣ 2 ዜሮች ይኖራል 16። 4 ዴሲማል ፕሌስ መምጣት ስላለበት ማለት ነው። ሁሌም ዴሲማል ፕሌሱን ቆጥረን ከዛ ማባዛት ነው ከኛ የሚጠበቀው ማለት ነው። ስለዚህ ምላሻችን ቢ ይሆናል ማለት ነው። ዋት ኢዝ አፕሮክሲሜት ቫሊዩ ኦፍ 9.9 ስኩዌር አለ። አፕሮክሲሜት ቫሊዩ ይሄንንም መጽሐፋችሁ ላይ ያለ ኮንሰፕት ነው። ስለዚህ ሁልጊዜ አንድን ቁጥር አፕሮክሲሜት አርጉ ሲባል እኛ ማጠጋጋት ማለት ነው። ስለዚህ ለማጠጋጋት ሁልጊዜም ያ ከነጥብ በኋላ ያለው ቁጥር ምን መሆን አለበት? 5ና ከ5 በላይ ከሆነ ከነጥብ በፊት ላለው ቁጥር አንድ ይሰጥና ራሱን 0 ያደርጋል ማለት ነው። ለምሳሌ እዚህ ጋር የተሰጠን ሉክ አሁን ለምሳሌ 3 ፖይንት ወይም በራሱ በቁጥሩ ልስራ 9.4 ቢሆን ይሄንን አፕሮክሲሜት አድርጉ ተባለ። ከዛን ስኩዌር አድርጉት ነው የተባለው። አሁን እንደዚህ ቢሆን እቺ ከነጥብ በኋላ ስንት 4 አይደለች? ከ5 በታች ስለሆነች እቺ ለዚህ መስጠታችንም እንደምትሆነው ዳይሬክትሊ እቺ 0 ትሆናለች። 9.0 ማለት 9 ነው። ስለዚህ እንደማደርገው 9 ስኩዌር ትሆናለች ማለት ነው። ይሄ 81 ይሆን ነበር። ግን እዚህ ጋር የተሰጠን 9.9 ስኩዌር ስለሆነ 9.9 ለዚች አንድ ትሰጠዋለች። ከዛ ይሄ 0 ይሆናል። ለዚች አንድ ስትሰጠው ይሄ 10 ሆነ ማለት ነው። ስለዚህ 10 ስኩዌር ሆነ 100 ሆነ ማለት ነው። ስለ 17ኛው ምን ይሆናል? 100 ይሆናል ማለት ነው። 18ኛውም ኦኬ ጥያቄ ቁጥር 18 ደግሞ ምን ይለናል? ኢፍ 4.56 ስኩዌር ኢዝ ኢኳልስ ቱ 20.79 ዜን 0.456 ስኩዌር ኢዝ ምን ያህል ነው ነው ጥያቄው። ስለዚህ እንደዚህ አይነት ጥያቄዎችም አሉ። በቃ ሁሌም ሚኒስትሪ ላይ ሞዴል ላይ ይመጣል። ሶ ይሄን ለመስራት ምንድን ነው እዚህ ጋር የተሰጠኝ ነገር አለ። ስለዚህ ይሄን ምን ማድረግ ነው የመጀመሪያው ስቴፕ? ይሄ እዚህ ጋር የተሰጠኝን ቁጥር ወደዚህኛው መቀየር መቻል ማለት ነው። እዚህ 0.4 ነው አይደል ያለኝ፣ ወደዚህ መቀየር መቻል። ይህንን ለመስራት ሁልጊዜም ከነጥቡ ላይ ቆመን ወደ ቀኝ ስንሄድ፣ ወደዚህ ስንሄድ ምን እናደርጋለን? እዚች ጋር ምንድን ማድረገው? ኦቨር ነው ማድረገው ማለት ነው። ይህንን ለመጻፍ ስፈልግ ምን ማድረግ ነው? ይሄ ማለት ማለት ነው። እሺ እሱን እዚህ ጋር ልስራው። 0.456 ስኩዌር ይሄን ከዚች ነጥብ ተነስቼ እዚች ጋር ስመጣ ምን ትሆናለች? እቺ which is equals to 4.56 ኦቨር 10 ነው የሚሆነው ማለት ነው። ኦቨር 10 ከዛ ስኩዌር ማለት ይሄ ማለትና ይሄ ማለት ተመሳሳይ ናቸው። ስለዚህ 4.56 ለ10 ባካፈል ይሄን ነው የሚሰጠኝ። ስለዚህ እንደዚህ አድርጌ ማስቀመጥ እችላለሁ ማለት ነው። እዚህ ይሄን ከዚህ በኋላ ምን ማድረግ ነው? በስኩዌሪንግ ህግ ላይ ኤ ኦቨር ቢ ስኩዌር ከተባለ እነዚህን ለብቻ ለይቼ ማስቀመጥ እችላለሁ። ኤ ስኩዌር ኦቨር ቢ ስኩዌር ማድረግ ማለት ነው እኩል ይሆናል። ስለዚህ እዚህ ጋር ይሄ ተሰጥቶኛል 4.56 ስኩዌር ኦቨር ለብቻ ሳስቀምጥ ምን ይሆናል? 10 ስኩዌር ሆነ ማለት ነው እኩል ይሆናል። ዜን ይሄ ደግሞ ማለት 4.56 ስኩዌር ደግሞ ምን ብሎኛል? 4.56 ስኩዌር 20.79 ነው ብሎኛል። ስለዚህ እዚህ ጋር መጣና 20.79 ኦቨር ስንት ይሆናል? 10 ስኩዌር ኢዝ 100 ይሆናል ማለት በቃ ምላሽ ይሄ ነው። ስለዚህ ይሄንን ሳስቀምጥ ምን ይሆናል? ስለዚህ እቺ 0 ስትጠፋ ከዚች ነጥብ ላይ ወደዚች ትወስድልኛለች፣ እቺንም ስትጠፋ እዚህ ትወስድልኛለች። ስለዚህ ይሄ 0.2079 ይሆናል ማለት ነው። 0.2079 ይሄ ኤ ይሆናል። 19ኛ which of the following is not perfect square ከሚከተሉት ውስጥ ፐርፌክት ስኩዌር ያልሆነ የትኛው ነው? እንግዲህ ይህንን እንደምታስታውሱት አጫጭር ቪዲዮ ይሰርችላችሁ ነበር። እንዴት በቀላሉ ስኩዌር ሩትና ኪዩብ ሩት እንዲሁም ፐርፌክት ስኩዌሮችን በሰከንድ ውስጥ መስራት እንችላለን የሚለውን ቪዲዮ ሰርችላችኋለሁ። እሱን ያላያችሁ እዩት። እዚህ ጋር እሱን ለመስራት ሁልጊዜም ከዚህ በፊት እንዳልኳችሁ ስኩዌር ሩት ወይም ፐርፌክት ስኩዌር ሊሆኑ የሚችሉ ቁጥሮች ሁሉ በስንት ማለቅ አለባቸው ብለናል። ማለቅ የሌለባቸውን እናንተ መያዝ። ስለዚህ አንድ ቁጥር ፐርፌክት ስኩዌር ማይሆነው የአንድ ቤቱ 2 ከሆነ፣ የአንድ ቤቱ 3 ከሆነ፣
የአንድ ቤቱ 7 እንዲሁም 8 ከሆነ በፍጹም እነዚህ ቁጥሮች የአንድ ቤት ከሆኑ እነዚህ ቁጥሮች የአንድ ቤት ከሆኑ ፐርፌክት ስኩዌር ያልሆኑ ቁጥሮች ናቸው ማለት ነው። ነገር ግን አሁን እዚህ 19ኛው ጥያቄ ላይ ደግሞ ከነዚህ ውጭ ያሉ ቁጥሮችን ነው የሰጠኝ። ስለዚህ ከነዚህ ሁሉ ሊሆኑ ይችላሉ ማለት ነው። ያ ማለት በአንድ ካለቀ፣ በአራት ካለቀ፣ በአምስት፣ በስድስት፣ በዘጠኝ፣ በዜሮ ካለቀ ፐርፌክት ስኩዌር ሊሆን ይችላል። ስለዚህ እንደዚህ ደግሞ ሲሆንብኝ ምንድን ነው ማድረገው? ይሄ ህግ ካልተሳካ ወደ ሁለተኛው ሲሄድ እዚህ ጋር የተሰጠኝን ቁጥሮች ምን አደርጋለሁ? ወደ አንድ ዲጂት መቀየር ማለት ነው። የስ እርስ በርሱ ደምረን ወደ አንድ ዲጂት መቀየር። ወደ አንድ ዲጂት ስቀይር የሚመጣው ምላሽ 1 ከሆነ፣ 4 ከሆነ፣ 7 ከሆነ እንዲሁም 9 ከሆነ ያ ቁጥር ፐርፌክት ስኩዌር ነው በቃ። ስለዚህ እቺን ህግም ማወቅ አለባችሁ ማለት ነው። ልክ እንደዚህ አይነት ጥያቄ ሲሰጣችሁ ደግሞ ሁሌም ይሰጣል። እንደዚህ አይነት ጥያቄ ሲሰጣችሁ መደመር፣ ይሄንን መደመር ለምሳሌ 1 + 6 + 9 አሁን 1 ሲደመር 6 7፣ 7 ሲደመር 9 16 አይደለ? 16 መጣ። ይሄንንም ወደ አንድ ዲጂት መቀየር መቻል አለብኝ። 1 ሲደመር 6 7፣ ይሄ መጥቶልኛል። ስለዚህ ከዚህ ውስጥ አለ 7 ከሰጠኝ ወደ አንድ ዲጂት ቀይር ምንድነው? ያ ፐርፌክት ስኩዌር ነው። ይሄ ፐርፌክት ስኩዌር ነው። ለምን 169 ማለት ማለት ነው 13 ስኩዌር ማለት ነው። ይሄ 13 ስኩዌር ማለት ነው። ይሄ ፐርፌክት ስኩዌር ነው። ጥያቄው ኖቱን ያለኝ። ኦኬ ቢ ላይ ስመጣ ይሄንንም ወደ አንድ ዲጂት መቀየር 1 ሲደመር 2 3፣ 3 ሲደመር 5 8፣ 8 ብሎኛል። እዚህ ጋር 8 አለ የለም። ስለዚህ ይሄ ፐርፌክት ስኩዌር አይደለም ማለት ነው። ምላሻችን ይሄ ነው። ግን እኔው እዚህ ጋር ሲ ላይ 196 አለኝ። እኩል ይሆናል እላለሁ 1 ሲደመር 9 10፣ 10 ሲደመር 6 16፣ 16 ማለት 1 ሲደመር 6 7 አለች አይደለ? ስለዚህ ይሄ ፐርፌክት ስኩዌር ነው። ይሄ ስንት ማለት ነው? 14 ስኩዌር ማለት ነው። ይሄ 14 ስኩዌር ነው። 121 አለኝ 1 ሲደመር 2 3፣ 3 ሲደመር 1 4፣ 4 መጣ። 121 ማለት 4 አለ አይደል? ይሄው 4 አለ። ስለዚህ ፐርፌክት ስኩዌር ነው። ስንት ነው ይሄ? 11 ስኩዌር ማለት ነው ይሄ። ስለዚህ ያልሆነው የትኛው ነው? ቢ። አያችሁ፣ በቀላሉ እንደዚህ መስራት ትችላላችሁ። እየታገልን እያስታወስን መሄድ የለብንም። ሲምፕል ትሪኮችን በደንብ ማወቅ አለብን ሚኒስትሪ እስኪደርስ ማለት ነው። ኦኬ ዘ ላስት ኩዌስችን እዚህ ጋም ተመሳሳይ ላይ የሰራነው አይነት ጥያቄ ነው የሰጠን። እዚህ ጋር ምን አለን? 98.01 ስኩዌር ሩት ኦፍ 98.01 ኢዝ 9.90 ዜን ዘ ስኩዌር ሩት ኦፍ 9810 ኢዝ ኢኳል ቱ አለን። ስለዚህ አሁንም ልክ ላይ እንደሰራ ነው ይሄንን ወደዚህ መቀየር። አሁን ይሄ ማለት ወደዚህ ስንቀየር ምን ማለት ነው? ወይም ይሄ ማለት ወደዚህ ሊቀየር የሚችለው ምን ባረገው ነው? ይሄንን ቁጥር በመቶ ባባዛው፣ በመቶ ሳባዛ ማለት 1 2 ትሄድና ይሄ 9810 ይመጣል። ስለዚህ በመቶ ማባዛት ነው ይሄንን የሚሰጠኝ አይደለ? ስለዚህ ይሄንን ደግሞ ወደዚህ መቀየር ማለት ምን ነው? ለመቶ ማካፈል ማለት ነው አይደለ? ይሄን ስለዚህ ምንድነው ማድረገው? ኖ ይሄ ማለት ወደዚህ 1 ማካፈል አይደለም፣ 2 ሲሄድ 1 2 ሄድኩኝ አይደል? አሁን ማባዛት ይሆናል ማለት። ስለዚህ ይሄ ማለት ስሰራው ሳባዛው ስንት ነው? ከዚህ ተነስቼ 1 2 ሲሄድ 98.01 ማድረግ ማለት ነው። ይሄኛውን 9801 ወደ 9810 እንዲመጣልኝ ምን ማድረግ ነው? ይሄን በመቶ ማባዛት አይደለ? ስለዚህ ምን አደርጋለሁ? 98.10 ሲባዛ መቶ ማለት ነው። በቃ ይሄ ማለት ነው አይደል? ይሄ ማለት ነው። ስለዚህ በማቴማቲክስ ህግ ሁሌም ሁለት ቁጥሮች የተለያዩ ካሉን ኤ ታይምስ ቢ ካለ ምን አደርጋለሁ? ስኩዌር ሩት ኦፍ ኤ ኤንድ ስኩዌር ሩት ኦፍ ቢ አድርጌ ማስቀመጥ ይችላሉ። ስለዚህ ይሄን ማለት ምን ማድረግ ነው? ስኩዌር ሩት ኦፍ 98.10 ድጋሚ ሲባዛ በመቶ ማለት ነው። ስለዚህ 98.10 ደግሞ ማለት ምንድን ነው? 9.90 ብሎኛል። ስለዚህ እኩል ይሆናል እልና 98.10 ማለት 9.90 ማለት ነው ሲባዛ ስኩዌር ሩት ኦፍ መቶ ማለት ይሄ 10 ስኩዌር አይደል? ያ ማለት 10 ማለት ነው። 10 ሆነች እኩል ይሆናል። ስለዚህ 9.90 ሲባዛ በ10 እቺ 0 ከዚች ነጥብ ወደዚች ትወስድልኛለች። ይሄ ስንት ይሆናል? 99 ይሆናል ማለት ነው። ምላሻችን 99.0 እቺ 0 ማብራ ትገባለች ነጥብ 0 ይሄ ይሆናል ማለት ነው። እንግዲህ ይሄ የ2016 የጥር ወር የ8ኛ ክፍል ሞዴል ፈተና ነው ማለት ነው። ከ1 እስከ 20 ያለውን የሰራ ነው ቪዲዮ። ከዚህ በላይ ከሄድኩኝ ስለሚረዝም
በፓርት 2 ላይ ይዤላችሁ እመጣለሁ። እስካሁን ያለው አሰራር ያልገባችሁ ነገር ካለ በኮሜንት ላይ ይሄንን ጥያቄ ድገምልን በሉኝ። በቀጣይ ስመጣ አብሬ ጨምሬ ይዤ እመጣለሁ። ሀሳብ፣ አስተያየት፣ ጥያቄ በማንኛውም ሰዓት በኮሜንት ላይ አስቀምጡልን። ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። በቀጣይ እስከምንገናኝ መልካም ቆይታ